ደግሞ ጭራሽ የቁርአን እንኳን አስተካክሎ አይቀርም። አይታ እንኳን ብብል እያልኩ በትክክል አላነበበው። ገብቶሃል አይደል? እንዲህ አይነት ሰዎችን ቦታ አትስጧቸው፣ ከፍ አታድርጓቸው፣ ስማቸው እንዲገና አታድርጉ። በራሳችሁ ጊዜ እንዲህ አይነት ሹባ ይዞ የመጡ ሰዎች አሉ። ይሄ ያስፈልግ አይደለም። አንዴ ይነገራል፣ አይ ነገር አይደለም። አንዴ ረድ ይሰጥባቸዋል። ከዚያ በኋላ ለቀ خلاص። የሁል ጊዜ አጀንዳ አድርጋችሁ ግን እነርሱን ቦታ እንዲሰጣቸውና እንዲሰሙ አታድርጉ። ገብቶሃል አይደል? ያ ነው ይሄን ነው የሚፈልጉት እነርሱ። የእነሱን ቪዲዮ እየተቆራረጠ አሁን እንትና እንዲህ አሁን ይሄን ልጅ ቪዲዮ ቢሰራ ቆርጦ የሚሰራለት ሰው እኮ ይኖራል። ከዛ ነገ ይፈምሳል። ግን ያው የሚያውቀው ነገር የለም። ቁርአን ራሱ አስተካክሎ አይቀርም። ገብቶሻል? ቁርአን አስተካክሎ አይቀርም። ኡስታዝ ሙአዝ መጥቷል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሐቢቢ ኡስታዝ ሁሴን እንዴት ነው? ሰላም ነው? ሰላም ነው። አማን ነው ወይ? አልሐምዱሊላሂ ረቢል ዓለሚን። ለመጀመሪያ ጊዜ ቤትህ መግባቴ ነው። በዚሁ አጋጣሚ በውስጥ በኩል በጣም ጽፍልህ ነበር 2024 2025 እንዳጋጣሚ አልተገናኘንም ነበር። አላየኸውም መሰለኝ ጽሁፉን። ወላሂ ለአላህ ብዬ ከምወዳቸው ወንድሞች መሃል አንዱ አንተን። አላህ ይጠብቅህ፣ አላህ በረካ ያድርግህ፣ ዒልምህን አላህ ይጨምርልህ። እየሰራህ ያለኸው ነገር በጣም ትልቅ ነገር ነው። በጣም የሚያስደስት ነገር ነው እየሰራህ ያለኸው። አሁን የመለስከው መልስ በጣም የተደሰትኩበት፣ ምክንያቱም አሚቱል ባጢለ ቢሱኩቲ አንሁ አንደኛ ይሄ ነው። ሁለተኛ ነገር ደግሞ ቁርአንያንን እያሉ ራሳቸውን አሁን ላይ ብቅ እያሉ ያሉ ሰዎች አጠቃላይ ስለ ቁርአን ምንም ግንዛቤ የሌላቸው ሰዎች ናቸው። ስለ ቁርአን ግንዛቤ የሌላቸው ሰዎች ስላችሁ ወላሂ አልዓዚም ቁርአን ተከፍቶላቸው ይሄው ኡስታዝ ሁሴን ዛሬ አሳይቷቸዋል በደንብ አድርጉ። ቁርአን ተከፍቶላቸው መመለስ የማይችሉ ሰዎች፣ ማንበብ የማይችሉ ሰዎች ናቸው። እንዴት አድርጋችሁ ነው እናንተ የሙስሊሙ ማህበረሰብ እነኚህን ሰዎች ዒልም አለው ብላችሁ ወይ ደግሞ ቁርአንን ያውቃል ብላችሁ የምትከተሉት? ቁርአንያ የሚሆን ሰው ስለ ቁርአን ምንም የማያውቅ ሰው ነው። የመጨረሻ ጃሂል የሆኑ ሰዎች ናቸው ቁርአንያ የሚሆኑት። ጃሂሎች ናቸው፣ ምንም እውቀት የላቸውም። ብድግ ብለው ቁርአንያ ይሆናሉ። አሁን ደግሞ ከዚያም የከፋ ሌላ ሁለተኛም እየመጣ ነው ያለው። በእርግጠኝነት ኡስታዝ እሱ እንደምታውቀው እርግጠኛ ነኝ ሻህሩሪያም ማለት ነው። እሱን ኢንሻአላሁ ተዓላ እየተጀመረ ነው፣ በትላልቅ ሰዎች እየተባለ ነው። ኡስታዝ ወሂድን ባለፈው ተናግሮ ነበር ስለዚህ ጉዳይ። እሱ ነው አሁን መዘጋጀት ምንም የሚሰልምበት ስንትና ስንት እህት የሚሰልሙበት ፔጅ ነው። ለእንዲህ አይነት ቁርአንን እንኳን አስተካክሎ ለማይቀራ ሰው አምጥታችሁ ከነሱ ጋር ኡስታዝን ቢዚ አድርጋችሁ በአንድ ቀን የስንት ሰው የመስለም እድል ነው የሚጨናገፈው ወይ ደግሞ የሚያልፈው? አስባችሁታል? ስለዚህ ፕሊስ ስራ አልተረፋቸውም። ተግባባን? ጊዜ አልተረፋቸውም። እንዲሁም ስራ ነው የተረፋቸው። በጣም ብዙ ስራ አለባቸው ወንድሞችና እህቶች። እነሱን ተዋቸው። خلاص አትረብሹን። እኔ ወላሂ ደጋግሜ የምናገረው የእንዲህ አይነት ሰዎችን ቪዲዮ እየቆራረጣችሁ መልስ ስጡበት። አንሰጥበትም። ስራ አለብን እንዴ። ማንም ፎሎወር በፈለገ ቁጥር እየወጣ ቁርአንን እንደፈለገ ባደረገ ቁጥር እናንተ ሼር ባደረጋችሁ ቁጥር ወንድሞች ዳዕዋቸውን ትተው ለዚያ ነገር ተፈርጉ ማድረግ አለባቸው እንዴ። ሁሱ እኮ አሁን ሌላ ነገር እየሰራ ነበር አይደል እንዴ? ቤት ውስጥ እኮ አልነበረም። ሁሱ ቤት ውስጥ አልነበረም። ለዚያ ነበር የተጠራሁትም። ና ሁሱ ቤቱ ኡስታዝ ሁሱ የለምና የሆነ ሰው እየረበሸ ነው ተብዬ ነው የመጣሁት። እሺ አሁን ወንድማችን ሁሴይንን ከነበረበት ስራውን ጥሎ እንዲመጣ አደረጋችሁ። ምንድነው እስቲ ጥቅሙ? እሺ ተጠራ። ከዚያስ አላህን እንፍራ። እንዲህ አይነት ሰዎችን ሼር እያደረጋችሁላቸው አሁን አንድ አለ ደግሞ ስሙን መጥቀስም አልፈልገው በፊት የማይሆኑ ጥያቄዎችን ያነሳ ነበር። በሱና መሰረት አፍንጫ የሚጎረጎረው በእንትን ነው የሚል ልጅ። ያ ልጅ አሁን ምን ያህል እንዳፈመሳችሁት አይታችኋል። ያንን ልጅ መጀመሪያ ብዙ ሰዎች ሲያመጡ አላህን ፍሩ ተውት፣ ይሄን ልጁ ጃሂል ነው። ጃሂልም እሱ ቤት አየሁት። እስቲ ቢላሂ አለይኩም እናንተ እነዚህ ቤት በገባችሁ ቁጥር ተከትለናችሁ ልንገባ እንገደዳለን ማለት ነው አሁን። ምክንያቱም እናንተ ስለሚቀመጡ ወንድም እህቶች አሉ። እናንተ እዚያ ቤት ስትገቡ ሌሎች ወንድም እህቶች ከስር መጥተው ይገባሉ። ወደ አእምሮ ለመግባት ቅርብ ናት። በዚያ ላይ ደግሞ ህዝባችን አብዛኛው አላዋቂነት አለበት። ስለዚህ ወንድሞችና እህቶች ዛሬ ኡስታዝ እሱ ያደረገው ነገር ትምህርት ይሁናችሁ። ሁሉም ሹብሃ መልስ አይሰጠውም። መልስ የሚሰጣቸው ሹብሃዎች አሉ፣ መልስ የማይፈልጉ ሹብሃዎች አሉ። በማዕና በኩል በነቢያችን ሰለላሁ ዐለይሂ ወሰለም ዘንድ እንዲመጣልን ተደረገ። ቁርአን ደግሞ ለፍዙም ከነማዕናው ከአላህ ሱብሓነሁ ወተዓላ ዘንድ የመጣ ነው። ለፍዙ ከነማዕናው ስንል ደግሞ
ለፍዙ ከነ ማዕናው ማለት አላህ ስብሓነሁ ወተዓላ ይሄ የሚቀራውንም ለቤክ አለስ ቦድ ኢንሻአላህ ለፍዙ ከነ ማዕናው ማለት ደግሞ የተጻፈው ነገር በአጠቃላይ እነኚህ የመጡት ቃላቶችን በአጠቃላይ ከአላህ ስብሓነሁ ወተዓላ ዘንድ የመጡ አስተምህሮቶቹ እንዴት መተንተን እንዳለበትም አላህ ስብሓነሁ ወተዓላ ነው ያስተማረን። አላህ ስብሓነሁ ወተዓላ በተከበረው ቃሉ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ብሎ ይናገራል። ወአንዘልና ኢለይከ ዚክረ ሐዲትን ደግሞ ወደ አንተ አወረድን። ምክንያቱም ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ማለት ወአንዘልና ኢለይከ አልቁርአነ የሚል ከሆነ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም በሚል ሊተነተን አይችልም። አንድ ነገር ሁለት ቦታ ስለማይደገም ማለት ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ብሎ አላህ ሱብሓነሁ ወተዓላ ሲናገር ይህን አላህ ሱብሓነሁ ወተዓላ ሲናገር ሐዲስንም ወደ አንተ አወረደ። ማይኩን ትዘጋለን። እሺ ወአንዘልና ኢለይከ ዚክረ ብሎ አላህ ሱብሓነሁ ወተዓላ ሲናገር ሐዲስን ደግሞ ወደ አንተ እንዲወርድ አደረግን ወይ ደግሞ ወደ አንተ አወረድን። ሊቱበይነ ሊናሲ ለሰዎች እንድታብራራላቸው ማ ኑዚለ ኢለይሂም ወደ እነሱ የተወረደውን ነገር። ስለዚህ ወደ እነሱ የተወረደው ቁርአን ነው። ቁርአንን ለማብራራት ደግሞ አላህ ሱብሓነሁ ወተዓላ ነብያችንን ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ ዱንያ ላይ እንዲኖሩ አደረጋቸው። ዱንያ ላይ መኖር ብቻ ሳይሆን በህይወታቸው ውስጥ በህይወታቸው የቀን ከቀን ተግባራቸው በአጠቃላይ ቁርአንን እንዲተነትን አደረገ ማለት ነው። ባይሆን ኖሮና ቁርአን እኮ ራሱን በራሱ ብቻ የሚተነትንና ራሱን በራሱ ብቻ የሚፈስር ቢሆን ኖሮ በጣም ቀላል ነበር። አላህ ሱብሓነሁ ወተዓላ ነብያችንን ለ23 ዓመታት ረጅም ጊዜ እንዲኖሩ የሆነ ጥያቄ ተነስቶባቸው በዚያ ጥያቄ መልስ መልኩ እንዲመጣላቸው አያደርግም ነበር። በአጭሩ ቁርአኑ ልክ ለነብዩላህ ሙሳ ዐለይሂ ሰላም ለውህ እንደተሰጠው ለነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም በ23 ዓመት ውስጥ የሚወርድ ሳይሆን በአንድ ቀን ብቻ ቁርአኑን ያወርድላቸው ነበር ማለት ነው። በአንድ ቀን ያወርዳል። ከዚያ በኋላ ሙሉ በሙሉ ይደረጋል። ምን ይደረጋል ማለት ነው? ይሄኛው ራሱን እየተነተነ ይኖራል። ወላኪን ቢልሐቂቀት ወደ ኋላ ተመልሰን የነብዩን ሰለላሁ ዐለይሂ ወሰለም ታሪክን ያጠና ሰው የነብዩን ህይወት በደንብ አድርጎ ያየ ሰው የነብዩ ህይወት በአጠቃላይ የቁርአንና የሐዲስ ትርጉም ነው። የቁርአን ትርጉም ራሱ ነው ማለት ነው። ስለዚህ ቁርአንና ሐዲስም ወደኛ ሲደርሱ የመጡበት መንገድ ያልተረዳ ሰው ካለ ነው ከታች ተቀምጡ። ያልተረዳ ሰው ካለ በተለይ አሁን ቅድም የተናገረው ወንድማችን ራሳቸው ወርዶ እኔ ለረብሽ አይደለም እንትልል አይደለም። እንደዚያ ከሆነ ታዲያ ቁጭ ብለህ በደንብ አድርገህ አዳምጥ። ቁርአንም ሐዲስም የመጡት ከነብያችን ሰለላሁ ዐለይሂ ወሰለም ዘንድ ነው። ቁርአን የመጣው በሙተዋቲር ነው። ሐዲስም ውስጥ በጣም ብዙ በሙተዋቲር መልኩ የመጡ አሐዲቶች አሉ። ሐዲስ ከአመጣጥ መንገዱ በሶስት ይከፈላል። እሱም በሁለት ይከፈላል። እሱም ሙተዋቲርና አሐድ ይባላል። ሙተዋቲርና አሐድ ማለት ሙተዋቲር ማለት ብዙ ሰዎች ከብዙ ሰዎች ከብዙ ሰዎች ከብዙ ሰዎች የተቀባበሉ ወደኛ ያመጡት ማለት ነው። አሐድ ብሎ ማለት ደግሞ የተወሰኑ ሰዎች አሐድ ራሱ በሶስት ይከፈላል። አዚዝ መሽሁርና ገሪብ ይባላሉ። ገሪብ ብሎ ማለት የሆነ ጠበቃ ውስጥ የሆነ ከሰንሰለቱ ወደኛ ካመጡት ሰዎች መካከል አንዱ ደረጃ ላይ አንዱ እርከን ላይ አንድ ሰው ያለበት ማለት ነው። አዚዝ ማለት ደግሞ ሁለት ሰው ያለበት ማለት ነው። መሽሁር ማለት ደግሞ ከሁለት ሰው በላይ ያለ ወይ ደግሞ ሶስት ሰውና ከሶስት ሰው በላይ ያለ ሰዎች የዘገቡት ነው። አዚዝ በራሱ አንዳንድ ጊዜ የሆኑ ሰዎች መስፈርት መሰረት ሙተዋቲር ይሆናል። ሙተዋቲር የሆነውን ሐዲስ ታዲያ ልትቀበል ነው ስትባል አይ አልቀበልም ትላለህ። ምክንያቱም ለምን የማትቀበለው ስትል አይ ሐዲስና ቁርአን የተለያዩ ነገሮች ስለሆኑ ሐዲስም የመጣው ከነብዩ ሰለላሁ ዐለይሂ ወሰለም ነው። ቁርአንንም ያስተማሩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቁርአንን ተምሮ ሐዲስን አልቀበልም የሚል ሰው አላህ ሱብሓነሁ ወተዓላ ወአጢዑ ላህ ወአጢዑ ረሱላ አላህን ያዘዛችሁን ነገር ታዘዙት፣ ወአጢዑ ረሱላ መልእክተኛውንም ያዘዛችሁን ነገር ታዘዙ ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ። አለፍ ስንል ደግሞ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም ላሁ ይላል። አላህን የምትወዱት ከሆነና የአላህን ውዴታ የምትፈልጉ ከሆነ ፈተቢዑኒ ዩሕቢብኩም ላሁ እኔን ተከተሉኝ፣ አላህ ደግሞ የእናንተን ስራ ይወድላችኋል፣ ደግሞ እናንተን ይወዳችኋልና። ያንን ነገር ለማግኘት የነቢዩን ሰለላሁ ዐለይሂ ወሰለም ለመከተል ምንድን ነው የሚደረገው ሲባል የእሳቸውን ህይወት ጠንቅቀን ማወቅ ነው። ሐዲስ ብሎ ማለት ደግሞ ኩሉ ማ ሩዊየ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ቀውለን ካነ አው ፊዕለን አው ሲፈተን አው ተቅሪረን ነው። እነኛ አራቱን ነገሮችን ነው የሚያካትተው በአህሉል ሐዲስ ኢስጢላህ ስናይ። በፊቅህ በኩል ራሱ ስንመጣ ኩሉ ማ ኑቂለ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ቀውለን ካነ አው ፊዕለን አው ተቅሪረን ነው። ስለዚህ አሁን በተግባር ደረጃ እሳቸው በህይወት ሲኖሩ ያስተማሩት ነገር በአጠቃላይ ሐዲስ ይባላል። የቁርአን ትንታኔ ነው ሐዲስ ብሎ ማለት። ቁርአን ላይ አላህ ሱብሓነሁ ወተዓላ የተናገረውን ነገር የተነተኑ ያብራሩ ያስተማሩን ነገሮች ናቸው ሐዲስ ውስጥ ያሉት ማለት ነው። ስለዚህ ወንድሞችና እህቶች እንዲህ ያሉ ሰዎች እናንተ ጋር መጥተው የሚነዙት ሹብሃ እንዳያታልላችሁ። ቁርአንና ሐዲስ ማለት ሁለቱም ከአላህ ዘንድ ነው የመጣው። ማዕናው የሐዲስ ማዕናውን የመጣው ቁርአን ደግሞ ማዕናው ከነ ለፍዙ ነው የመጣው። ሐዲስና ቁርአን መካከል ታዲያ ልዩነት አለ? አው ልዩነት አለ። ያለው ልዩነት ምንድነው ከተባለ ቁርአን ለፍዘን ከአላህ ዘንድ መምጣቱ አንድ፣ ሁለተኛ ነገር ደግሞ ቁርአን በየፊደሉ አጅር አለው፣ 10 አጅር አለው። ሐዲስ ደግሞ ይሄን ያክል አጅር አለው ተብሎ አልተነገረንም። ለኛ እናውቀው ምን ያህል አጅር እንዳለው።
ተግባባን። ሶስተኛ ነገር ቁርአንን ለሰላት እንጠቀምበታለን። ሐዲስን ደግሞ ኢብን ሐዲስ አልቁድሲ እንኳን ቢሆን ለሰላት እንጠቀምበትም፣ ሰላት ውስጥ አንቀራውም ማለት ነው። እና መሰል ነገሮች አሉ። ከዚያ ውጭ ደግሞ ሐዲስን አልቀበልም ያለ ሰው ወዴት ነው የሚሄደው? ይሄን ነገር ላመላክትና ልጨርስ። ሐዲስን የማይቀበል ሰው ወዴት ነው የሚሄደው? አንድ ሰው ሐዲስን አልቀበልም ካለ ባጭሩ አንደኛ ነገር ቁርአንን በአጠቃላይ ያለ ትርጉም ሊያስቀረው ነው። በጣም ቁርአን ውስጥ የተጠቀሱት ነጥቦች በአጠቃላይ የሚተነተኑት ሐዲስ ውስጥ ስለሆነ ቡኻሪና ሙስሊም ውስጥ ሁሉም ትንታኔ ታገኛላችሁ። ሰሒሁ አቢ ዳውድ፣ ሱነን ነሳኢ መሰል ኪታቦች ላይ ገብታችሁ ሸርሑን ታገኙ ነበር። ወላኪን ቁርአንን ተዕጢል ማድረግ የሚፈልጉ ሰዎች የቁርአንን አካሄድ እንዳለ ማበላሸት የሚፈልጉና ቁርአንን ትንታኔ ሊያሳጡት የሚፈልጉ ሰዎች መጀመሪያ ምን ያደርጋሉ? ሐዲስን አንቀበልም ይላሉ። ምክንያቱም ሐዲስ ትክክለኛው የቁርአን ትርጉም ስለሆነ አንድ ይሄ ነው። ሁለተኛ ነገር ደግሞ ሐዲስን አንቀበልም የሚሉ ሰዎች በአጠቃላይ ቁርአንን አንቀበልም እያሉ ነው። ምክንያቱ ሲባል አላህ ሱብሓነሁ ወተዓላ ሲናገር ወአጢዑ ላህ ወአጢዑ ረሱል፣ አላህን ታዘዙት፣ ወአጢዑ ረሱል መልእክተኛውን ታዘዙት። ሌላኛው አያ ውስጥ ደግሞ አላህ ሱብሓነሁ ወተዓላ ወማ የንጢቁ ዐኒል ሀዋ ብሎ ተናገረ። ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው አምጥተው ዝም ብለው አይናገሩም። እሳቸው ኢን ሁወ ኢላ ወሕዩ ዩሓ ከአላህ ዘንድ ወደ እሳቸው የሚወርድላቸው ራእይ ቢሆን እንጂ። ስለዚህ የትኛውም የተሽሪዕ ጉዳይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ከአላህ ዘንድ የተነገራቸውና የተደነገገን ነገር ነው የሚያደርሱት ማለት ነው። ይሄኛውን ጨረስን። አለፍ ስንል ደግሞ የሆነ ሹብሃ ያነሳሉ። ምንድን ነው የሚሉት? ነቢዩ እኮ ሰለላሁ ዐለይሂ ወሰለም ቁርአንን ብቻ ጻፉ ብለው ሐዲስ እንዳይጻፍ ከልክለዋል። ውሸት። ነቢዩ ከልክለዋል? ነዓም ከልክለው ነበር። የሆነ ጊዜ ላይ ከልክለው ነበር። እሳቸው መከልከላቸውን ራሱ ሐዲስን አልቀበልም ካልከኝ ከኔ ያመጣኸው ታዲያ? አንተ ሐዲስን አልቀበልም እያልከኝ አይደለ? እሳቸው መከልከላቸውን ከኔ የሰማኸው? ከሐዲስ ነው የሰማሁት ብሎ ሱነን ነሳኢን ወይ ደግሞ ሱነን ትርሚዚን ይጠቅስልሃል እንዴ? ሐዲስ አልቀበልም እዚህ ጋር ሲመጣ ሐዲስን አትቀበልም፣ ለማውገዙ ስትመጣ ደግሞ ሐዲስን ልትቀበል ነው? ላ እዚህ ጋር በደንብ አድርጌ ላስረዳችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ሰሃቦች እንዳይጽፉ የከለከሉበት ጊዜ ነበር። አው ጊዜ ነበር። ያ ጊዜ ደግሞ የትኛው ጊዜ ነው? ቁርአን በተደጋጋሚ ይወርድ በነበረበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እየጻፉ የነበሩ ሰሃቦች ሐዲስንም እየጻፉ መሆኑንና እየተጻፈ ያለው ነገር በአጠቃላይ የሚመሳሰል መሆኑን ሲጠረጥሩ ሐዲሱን አትጻፉ ብለው ከልክለው ነበር። ከዚያስ ምን አደረጉ ነብዩ ሰለላሁ ዐለይሂ ወሰለም? የሆነ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው እሳቸው ጋር መጣና ሐዲስን የእርሶን ንግግር መጻፍን እኮ ተከለከልን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እኔ የምናገራት ከዚህ ምላስ አሉ ከዚህ አፍ አንዳችም ቅጥፈት ወይ ደግሞ ስህተት አይወጣምና የምናገረውን ነገር ጻፉ አሉ። አላ ኢኒ ኩንቱ ቀድ ነሀይቱኩም ዐን ኪታበቲ ብለው እኔ የምናገረውን ነገር ከመጻፍ ከልክያችሁ ነበር። ከዚህ በኋላ ደግሞ መጻፍ የምትፈልጉት ጻፉ፣ ችግር የለውም አሉ ሰለላሁ ዐለይሂ ወሰለም። ምክንያቱ ሲባል ቁርአን ضبط ስለተደረገ በዚያ ጊዜ ሰሃቦች ሒፍዝ ስላደረጉት ቁርአንን። ከዚያ ውጭ ደግሞ ሶስተኛው ነጥብ ሐዲስን የማይቀበል ሰው ቁርአን አይቀበልም ስንላችሁ በምክንያት ነው። ምክንያቱን ልንገራችሁ። የመጀመሪያው ነጥብ ቁርአንን ወደኛ ያደረሱት እነማን ናቸው? ሐዲስን ወደኛ ያደረሱት እነማን ናቸው? ቁርአንን እኮ ለኛ ያመጡት ሰሃቦች እኮ ናቸው አይደል እንዴ? ሙተዋቲር ነው ሲባል እነማን ናቸው ሙተዋቲር ያደረጉት? ሰሃቦች ናቸው። ሐዲስን ወደኛ ያመጡትስ እነማን ናቸው? ሰሃቦች ናቸው። በሐዲስ በኩል ሰሃቦችን አታክ የምታደርግና ችግር አለባቸው የምትል ከሆነ በቁርአን በኩልም ልትመጣ ነው ማለት ነው። እያመቻቸህ እንጂ እቺ ጠጋጠጋ ዕቃ ለማንሳት ነው የሚባለው ነው። ጠጋጠጋ እያልክ ያለው ቁርአንን አታክ ለማድረግ ነው። ሰሃቦችን በሐዲስ በኩል አስዋሻለሁ፣ በቁርአን በኩል ደግሞ አላስዋሽም የሚል ሐሳብ እንደማያስኬድ እየነገርኳችሁ ነው። ሁለተኛ ነገር ሰሃቦች ሪድዋኑላሂ ዐለይሂም ቁርአንን ሲዘግቡ በነበረበት ሰዓት እኮ በሙተዋቲር መልኩ ነው እኮ። በሙተዋቲር መልኩ እነሱ ቁርአንን ሲዘግቡ የምትቀበል ከሆነ በሙተዋቲር መልኩ የሚዘገብን ሐዲስን ትቀበላለህ ወይ ብትለው አይቀበልም። ሐዲስን የሚቀበለው ከዓቅሉ ልክ ነው። ቅድም እህታችን ዛህራ አንስተዋለች። ከዓቅልህ አንጻር የምትቀበለው ከሆነ ከማን ዓቅል አንጻር ይሁንልህ? እስቲ ምረጥ። ከወንድሜ ኡስታዝ ሁሱ ዓቅል አንጻር ነው ወይስ ኡስታዝ አብዱረዛቅ ነው? አቡ ማን ነበር? አቡ መሐመድ ነው ወይስ እህቴ ጃስሚን ወይስ እህቴ ዛህራ ወይስ ወንድሜ ኢብራሂም ወይስ ወንድሜ ጃቢር ወይስ በማ ዓቅል ይሁንልህ? በማ ዓቅል እናርግልህ? ምረጥ እስቲ። ተግባባን? በማ ዓቅል እንደሚሆን ሁላ ላትግባቡ ነው ማለት ነው። ሁሉም የየራሱ ትርጉም ይሰጠዋል። በስተመጨረሻም ይህንን ነጥብ የምናገረው ለምንድን ነው? ብዙ ወንድሞች የቁርአንያን ሐረካ ስትመለከቱ፣ የቁርአንያን ሙቭመንት ስትመለከቱ ቁርአንያን ብቻ ነው እያያችሁ ያላችሁት። ሐቂቃው ግን ቁርአንያዎች አይደሉም ይሄን ነገር የነዙት። አሁን ላይ እየበተኑ ያሉት እነማን እንደሆኑ በደንብ አድርጋችሁ ስሙ። አሁን ላይ ይሄን ነገር እያስፋፉ ያሉት
ለረጅም ዘመናት በሙስሊሙ ማህበረሰብ ዘንድ ተቀባይነት ያጡት ሙስተሽሪቆች አሊያም ደግሞ የምዕራብ ሀገሩ ተመራማሪ የሚባሉት የክርስትና እምነት ተከታይ የነበሩት በሚሽነሪ በኩል ኢስላምን ለመውጋት አስበው በኢስቲሽራቅ በኩል ኢስላምን አጥንተው እንትን ለማብለት አስበው አልተሳካላቸውም ነበር። ምክንያቱም ሙስሊሙ ማህበረሰብ አላህ አንድ ነው ከሚለው አስተሳሰብ ወይ ደግሞ አስተምህሮት አምላክ ሶስት ነው፣ አምላክ ይበላል፣ ይጠጣል፣ ይደበደባል የሚለውን ነገር እንደማይቀበሉ ስለገባቸው አንድ ነገር መረጡ። እሱ ምንድነው? አልኢልሃድ ሩሂ የሚባል ነው። ይሄን ነገር ለመረዳት አረብኛ የምትችሉ ሰዎች ዶክተር ሄይተም ጥልዓት የሚባልን ሰው ተከታተሉ። ዩቲዩብ ላይ ፎሎ አድርጉትና በደንብ ሰብስክራይብ አድርጉና በደንብ አድርጋችሁ ትጠቀማላችሁ። አልኢልሃድ ሩሂ የሚባል ነገር መጣ። እሱ ምንድነው ሲባል ቁርአንን እንቀበለዋለን፣ ቁርአንን እንወደዋለን፣ ቁርአን ትክክል ነው፣ ቁርአን እኮ መሪ የሆነ የፈጣሪ ቃል እኮ ነው፣ ቁርአን እኮ ሌላ ትርጉም እኮ አያስፈልገውም ይላሉ። ከላይ ስትመለከቱት ሐቂቃው ግን ሰዎቹ ምንድነው የሚፈልጉት ብላችሁ ስትመለከቱ እነሱ የሚፈልጉት ቁርአንን በራሳቸው ትንታኔና አስተምህሮት አስተሳሰብ ህዝቡ ላይ ለመጫን ነው። ተግባባን? ይሄንን አስተምህሮት መጀመሪያ የጀመረው ከሱ በፊትም ሰዎች ነበሩ። ወላኪን በትልቁ በር የጀመረው የሆነ ሻህሩር የሚባል ሰውዬ ነው። እሱ ሰውዬ ጀመረና በተወሰነ ደረጃ አረቡ ሀገር ላይ ማስፋፋት ቻለ። ይሄን አስተሳሰቡ ማለት ነው። ቁርአንዬ አይደለም ሰውዬው፣ ቁርአንዬ አይደለም። ከቁርአንም የፈለገውን ነው የሚወስደው፣ ከሐዲስም የፈለገውን ነው የሚወስደው። ግን ለሱ ግብአት እንዲሆኑት ቁርአንዮችን ነው የሚጠቀመው። ቁርአንዮችን ይልካል። እኛ ቁርአንን ነው የምንከተለው፣ ከሐዲስ ጋር የሚጋጭ ከሆነ እንትን እናደርጋለን። ለቁርአን የተቆረቆሩ ይመስሉና ከዚያ በኋላ ምንድነው የሚሰሩት ብላችሁ ብትመለከቱ በቁርአን ስም ዚናን ሐላል አድርገዋል። ወላሂ አልዓዚም ዚናን ሐላል አድርገዋል። ይሄው ሰውዬ ሻህሩር የሚባለው ሰውዬ ማለት ነው። ዚናን ሐላል አድርገዋል ሙሳከና በሚል ስም። የዚናው አይግረማችሁ፣ ዚናን ብቻ አይደለም ኸምርን መጠጣት ሐላል አድርገዋል። ወላሂ ከዚያ ውጭም ብዙ ነገሮችን ሐላል ያደረገ ሰው ነው ሰውየው። እነኚህ ሰዎችም ዛሬ ላይ ቁርአንያ መስለው የመጡ ሰዎችም እየፈለጉ ያሉት ይሄንን አስተምህሮት ማምጣት ነው። ስለ ሒጃብ ጉዳይ ሲነሳ አይ ሒጃብ የለም እናንተ እንደምትሉት አይደለም፣ አላህ በቁርአን ላይ አልተነተነውም። ማፈረጥና ፊል ኪታቢ ሚን ሸይ ማፈረጥና ፊል ኪታቢ ሚን ሸይ የሚለው ለውሐል መሕፉዝ መሆኑን አልተረዱትም። እነሱ አያውቁትም፣ ጃሂሎች ናቸው። ለምን አላነበቡትም? አልተማሩትም። የሰለፎችን ሐዲስ አላነበቡ፣ የሰለፎችን ተፍሲሮች አላነበቡ። ስለዚህ ምንድነው የነሱ አስተሳሰብ? ወቁል ሊልሙእሚናት የግዱነ ሚን አብሳሪሂነ ወየሕፈዝነ ፍሩጀሁነ ያ አዩሃ ነቢዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂነ። ጀላቢብ ብሎ ማለት እኮ ትንሽዬ እዚህ ጋር የምትታሰር ሻርፕን ብትሆን ችግር የለውም ይላሉ። ከዚያስ ተገላልጠው ሊሄዱ እንዴ ሒጃብ እኮ ግዴታ ነው፣ ሒጃብ ግዴታ አይደለም፣ እሱማ የዋሃብዮች አስተምህሮት ነው፣ እሱማ የጽንፍ ረጋጮች እንትን ነው ብለው አንዴ በዋሃብያ ስም እየመጡ አንዴ በእንትን ስም እየመጡ ቁርአንዮችን እየመሰሉ ሁሉም ቦታ መግባት እያማራቸው መጨረሻ ላይ የሚፈልጉት ኢስላምን ከነ አካቴው ማውደም ነው። ተግባባን? ማውደም ነው የሚፈልጉት እነሱ ኢስላምን ማውደም እንጂ እናንተ የምትመለከቱትን አሁን ቁርአንያዎች ነን ቁርአንን ነው የምንከተለው። ይቺ ሙቭመንት ድሮ ነበረች እኮ። ድሮ የነበረው አለቀ። ዑለሞች በአጠቃላይ መልስ ሰጡበት፣ አለቀ ማለት ነው፣ ጠፋ። አሁን ላይ ግን የመጣው ቁርአንያ ሳይሆን ሻህሩርያ ነው። ያ ሻህሩርያ ደግሞ በጣም በጀት ያለው በአሜሪካ በደንብ የሚደገፍ ትላልቅ የዓለማችን ሀገራት በደንብ አድርገው ፈንድ የሚያደርጉት የነሱ ድርጅት እንዲሁም አሁን ላይ በአረብኛ ስማቸው ምንድነው የሚባለው ተክዊን የሚባል ድርጅቱን መስርተዋል። መስር ላይ ልክ እንደመሰረቱ ተበተነ ድጋሚ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ወንድሞቼና እህቶቼ፣ እነኚህ ቁርአንያንን የሚሉ ሰዎች ሐሳባቸው ላ ወደ ቁርአን ሊያመጧችሁ አይደለም፣ ላ ወደ ኢስላም ሊያመጧችሁ አይደለም፣ ቁርአናችሁን ያለ ትርጉም ሊያስቀሩባችሁ ነው። ወደ ቁርአን ተመለስን። ለምሳሌ ያክል ሰላት ጉዳይ ንገረን ተባለ። ያ አዩሃ الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا ብሎ አላህ ሱብሓነሁ ወተዓላ ነገረን። ቁርአን ላይ ለሰላት ስትነሱ ውዱእን እንዲህ አድርጉ ብሎ ነገረን። ውዱእን አድርጉ ብሎ ሲነግረን ብዙ ሁኔታዎች አሉ ያልተነገሩ። ከውዱእ በፊት የሚደረገው ነገር ያልተነገረን ነገር አለ። ከውዱእ በኋላ የሚደረገው ነገር ያልተነገረን ነገር አለ። እነኚህን ነገሮች ከየት ነው የምንረዳው? አይ አትረዳው፣ ዝም ብለህ ትሄዳለህ። አንደኛውን ታስታውሳላችሁ፣ ቁርአን እይደኝ የሚለውን ልጅ ላይቭ ላይ እኔ ቤት ይዤው የምታስታውሱ ከሆነ ሰላትን እንዴት አድርገህ ነው የምትሰግደው ስለው ይቅርታ አድርግልኝ ሙአዝ፣ እኔ እንደናንተ 5 ሰላት አልሰግድም ነው ያለኝ። ከኔ ኢማጂን 5 ሰላት እንደናንተ አልሰግድም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አልዓህዱ الذي بيننا وبينهم الصلاة فمن تركها فقد كفر አይደል እንዴ ያሉት? ከፍሯል፣ ከእስልምና ወጥቷል አይደል እንዴ ያሉት? ታዲያ እናንተ ከእስልምና ለእናንተን ለማውጣት የሚተዉ ሰዎችን ነው ቪዲዮአቸውን ሼር የምታደርጉት?
እነሱ ቤት ሄዳችሁ ነው እኛን የምትጋብዙት እናንተ? ሰላትን አይሰግዱም እነሱ። ለምን ሲባል ወደ ሰላት ስመጣና ሰላት ስንት ረክዓ ነው ሲባል አይነገርም። ቁርአን ላይ የለማ፣ ሐዲስ ውስጥ ነው ያለው። ሐዲሱን ስትከፍቱት ነብዩ ሰለላሁ ዐለይሂ ወሰለም እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ የሚለውን ነገር አስቀምጠዋል። ከዚያ በኋላ ደግሞ ሌላኛው አንድ ነጥብ ደግሞ አለ። ቁርአን ውስጥ ያሌሉ ኢንሻኢ የሆኑ አህካሞች ሐዲስ ውስጥ አሉ። አንድ ሰው አንዲትን እህት ካገባ በኋላ ከሷ ጋር በእኩል ሰዓት በተመሳሳይ ሰዓት አክስቷን ማግባት ይችላል ወይ አይችልም የሚሉ ከሆነ እስቲ ማስረጃ ያምጡልን። አንድ ማስረጃ ያምጡልን። የላቸውም ማስረጃ። እኛ ደግሞ ማስረጃ እናመጣለን። ምክንያቱም እነሱ ማስረጃ አድርገው ሊያመጡ የሚችሉት حرمت عليكم امهاتكم وبناتكم واخواتكم وعماتكم وخالاتكم وبنات الاخ وبنات الاخت وامهاتكم اللاتي ارضعنكم واخواتكم من الرضاعه وامهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فان لم تكونوا دخلتم بهن فلا جناح عليكم وحلائل ابنائكم الذين من اصلابكم وان تجمعوا بين الاختين الا ما قد سلف የሚለውን አያ ነው ማምጣት የሚችሉት እነሱ። ከዚያ በኋላ የሚለውን ተጨማሪውን ነገር ደግሞ والمحصنات من النساء ብቻ ነው خلاص። ከዚያ በኋላ ምንም ማምጣት አይችሉም። እኛ ደግሞ ወደ ሐዲስ ተመልሰን ነብዩ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አልጀምዕ በይነ البنت وعمتها وخالتها او وعمتها او خالتها او كما قال عليه الصلاه والسلام ነብያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ከአክስቷ ጋር አብሮ መሰብሰብ አብሮ ማግባትን ከልክለዋል። ይሄንን ነገር ቁጭ አድርገን የምናስተምረው ሐዲስ ሲኖር ነው። ሐዲስ ከሌለ ደግሞ ላነሰባችንን መጠበቅ አንችልም፣ ወላዲናችንን መጠበቅ አንችልም። ያለ ሃይማኖት ነው የምትቀሩት። ወላሂ ላ ክርስትና ተነስታችሁ አልተነሳችሁ ወላ ሙስሊም ሆናችሁ አልሆናችሁ አየር ላይ ሊያስቀሯችሁ ነው። የናንተን ኢስላም ኦና የሆነ ምንም ነገር ከውስጡ የሌለው ኦና ኢስላምን ሊያቀብሏቸው እነሱ እየለፉ ያሉት መንገድ አትክፈቱላቸው። በተቻላችሁ አቅም በር ዝጉባቸው እላችኋለሁ።